ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁ በአማራ ክልል መዲና ባህር ዳር ከተማ እገታ በከፍተኛ መጠን መስፋፋቱን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። የባህር ዳር ከተማ ተቀዳሚ ከንቲባ ጎሹ እንዳለማው ደግሞ የአማራ ክልል ሕዝብ ጥያቄዎች በሰላማዊ መንገድ መፈታት እንዳለባቸው አመላክተዋል። የጤና ሚኒስቴር በአዲሱ ቫይረስ ከሞቱት መካከል 3ቱን ብቻ በቤተ ሙከራ ማረጋገጡን አስታወቀ። ሌሎች ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛሉ ብለዋል። በነዳጅ ምርቶች ላይ የተጣለው አጠቃላይ 30 በመቶ ግብር በታህሳስ ወር ተግባራዊ እንደሚደረግ ተሰማ። በሰባተኛው ዙር ጠቅላላ ምርጫ ለሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ቦርዱ ጥሪ አቀረበ። ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችን ይዘናል። አብረን እንቆይ። በአማራ ክልል መዲና ባህር ዳር ከተማ እገታ በከፍተኛ መጠን መስፋፋቱን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። በአማራ ክልል ባህር ዳር እንደሚኖሩና መረጃን በድምፅ መስጠት ለደህንነት ያሰጋኛል ሲሉ የሰጡን አስተያየትን በጽሁፍ እንድናስገባ የጠየቁ ነዋሪ በከተማዋ ከዚህ ቀደም ከነበረው የተኩስ ልውውጥ አንጻር አሁን ላይ ብዛም እንደማይሰሙ ተናግረዋል። እንደ ነዋሪ ከሆነ ትንሽ መረጋጋት ቢኖርም አሁን ላይ በከተማዋ እየተስተዋለ የሚገኝ ትልቅ ችግር አለ ይላሉ። እሱም እገታ ነው። ማንነታቸው የማይታወቁ ያሏቸው ኃይሎች በተለያዩ ጊዜያት ወደ ከተማዋ በመግባት ጥናት ያደረጉባቸውንና የተሻለ ገንዘብ አላቸው የሚሏቸውን ሰዎች ያግታሉ ብለዋል። በተለይም የአይነቱ ድርጊት ወደ ገጠራማ የአካባቢው ክፍል ላሉት ሰቀቀን እንደሆነባቸው ገልጸውም ከእገታው በተጨማሪ መሳሪያ በመያዝ ቤት ለቤት በመሄድም ዝርፊያ እንደሚፈጸም ይናገራሉ። ታግተው የሚወሰዱት ሰዎች ከ250 ሺህ እስከ 1 ሚሊዮን ብር ለማስለቀቂያ እንደሚጠየቅባቸውም ገልጸዋል። ይህንን መክፈል ባልቻሉት ላይ ደግሞ እነዚህ ማንነታቸው ያልታወቁ አካላት እስከ ግድያ ድረስ የተለጠጠ እርምጃም ይፈጽሙባቸዋል ሲሉም የባህር ዳር ከተማ ነዋሪው አስተያየት ሰጪ ለአዲስ ማለዳ ነግረዋታል። ሌላኛው ነዋሪ በበኩላቸው ቀዳሚውን ሀሳብ ተጋርተው ጉዳዩ የሚታወቅ ነው ሲሉ ተናግረዋል። በግል ጉዳዩን ወስዶ ለማመልከት እርስ በርስ በጥርጣሬ የመታየት አዝማሚያ ስላለ ሄደው የሚያመለክት የለምም ብለዋል። ባህር ዳር ከተማ ተቀዳሚ ከንቲባ ጎሹ እንዳለማው ህዳር 29 የሚከበረው የብሔር ብሔረሰቦችና ህዝቦች በዓልን አስመልክቶ ለከተማዋ የመንግስት ሰራተኞች ባስተላለፉት መልእክት የአማራ ክልል ህዝብ ጥያቄ በሰላማዊ መንገድ መፈታት እንዳለበት አመልክተዋል። ባለፉት 2 ዓመታት በሰላም እጦት ምክንያት ክልሉ የከፈለው ዋጋ መኖሩን ይህም እንዳይደገም በማድረግ አሁን ያለውን ሰላም የበለጠ ማጠናከር ያስፈልጋል ሲሉ ተደምጠዋል። በአማራ ክልል የተለያዩ አካባቢዎች በመንግስት ጸጥታ አካላትና የፋኖ ኃይሎች መካከል እየተካሄደ የሚገኘው ውጊያ 2 ዓመታትን የተሻገረ ሲሆን በሰላማዊ ሰዎች ላይ የሚፈጸሙት የሰብአዊ መብቶች ጥሰቶችም እጅግ አሳሳቢ መሆናቸውን የሀገር ውስጦቹን ጨምሮ ዓለም አቀፍ የሰብአዊ መብቶች ተቋማት በተለያዩ ጊዜያት ባወጧቸው ሪፖርቶች አመልክተዋል። ወቅታዊውን የአማራ ክልል ሰላምና ጸጥታ በተመለከተ ሌላኛው የሚኖርበትን አካባቢ የሰላም ሁኔታ ለአዲስ ማለዳ ያጋሩት በደቡብ ጎንደር እስቴ ወረዳ የሚገኙ ነዋሪ ናቸው። የአካባቢው ሰላም ሁኔታ እንዲህ ነው ተብሎ ለመናገር አስቸጋሪ መሆኑን የሚያነሱት አስተያየት ሰጪው ከሰሞኑ ነበር ባሉት የጸጥታ ችግር ምክንያት ሰብላቸው የተጎዳባቸው አርሶ አደሮች ቅሬታን ሲሰሙ እንደነበር አውስተዋል። የተሻለ አይባልም፣ ግን ያው ወጥነት ነው አንጻራዊ ነው የሚባለው እንጂ አንዴ ሰላም ይሆናል፣ አንዴ ደግሞ ጦርነቶች ምናምን ይካሄዳሉ። ብዙም ሰላም የለም፣ የተሻለ የለውም። አንዳንድ ወረዳዎች አሁን የባሰ ነው። እኛ አካባቢ አሁን ባለፈው ሳምንት በጣም ከባድ ነበር ጦርነት ስለነበር ጥሩ ያው ጦርነት ባለበት ሰዓት የሚገርምሽ ባለፈው ሰብላቸው በጣም የተጎዳባቸው በዛ ጦርነት በነበረበት አካባቢ በጣም ሰብሉ ላይ በጣም ጉዳት ደርሶባቸዋል። ይህን ያህል ተምኖ ለመናገር ያስቸግራል እንጂ በጣም ብዙ ስንዴ ባቄላዎች ተጎድተውባቸው አርሶ አደሮች በጣም በችሉ ነበር። በጦርነቱ ምክንያት ጦርነቱ በዛ ሲካሄድ በጣም ብዙ ጉዳት ደርሶባቸዋል። ብዙ እንደዚህ ባቄላ ምናምን የደረሱ ስለሆኑ ለማጨድ አስቸጋሪ ነው። በጣም ብዙ ነገር ጉዳት ይደርስበታል። አይችልም ነው። አንዳንዶች የሚችሉ አሉ፣ አንዳንዶች ደግሞ ሰው ሲረገጣቸው ወዲያው የሚፈሱ ስላሉ በአንጻሩ አካባቢው ሰላም ነው፣ ስራችንም በአግባቡ እየሰራ እንገኛለን ያሉት ደግሞ በምስራቅ ጎጃም ዞን ባሶ ሊበን ወረዳ የሚገኙ አርሶ አደር ናቸው። ይህ በእንዲህ እንዳለ የሀገር መከላከያ ሰራዊት በክልሉ ዘላቂ ሰላም እያጸና መሆኑን የሚገልጡ መረጃዎችን በማውጣት ላይ ይገኛል። ለአብነት የምስራቅ እዝ ዋና አዛዥ ሌትናንት ጄኔራል መሐመድ ተሰማ በሰሜን ጎጃም እና በአዊ ብሔረሰብ አስተዳደር ዞኖች በግዳጅ ላይ የሚገኘውን ኮር የግዳጅ አፈጻጸም መስክ ምልከታ ባደረጉበት ወቅት ያስተላለፉት መልእክት እዚህ ይጠቀሳል። ሰራዊቱ የኢትዮጵያ ታሪካዊ ጠላቶች ተላላኪ በመሆን በባንዳነት ተሰልፏል ያሉትና ጽንፈኛ ሲሉ የጠሩት ቡድን ላይ ተከታትሎ እርምጃ በመውሰድ ህብረተሰቡን በማገትና በመዝረፍ ወንጀል የሚፈጽመውን ቡድን ሰራዊቱ ከህዝቡ ጋር በመተባበር ተከታትሎ እርምጃ እየወሰደ መሆኑን አንስተው ይህም ተጠናክሮ የሚቀጥል መሆኑን አረጋግጠዋል።
የጤና ሚኒስቴር በአዲሱ ቫይረስ ከሞቱት መካከል 3ቱን ብቻ በቤተ ሙከራ ማረጋገጡን አስታወቀም። ሌሎች ንክክ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛልም ብለዋል። ይህንኑ በተመለከተ የጤና ሚኒስትሯ ዶክተር መቅደስ ዳባ ዛሬ በሰጡት ጋዜጣዊ መግለጫ ህዳር 3 ቀን በሽታው ይፋ ከተደረገ በኋላ በ17 ሰዎች ላይ በተወሰደው ናሙና በተረጋገጠ ምርመራ በማርበርግ ቫይረስ 3 የሞቱ ሰዎች እንዲሁም በማርበርግ የተጠረጠሩና በላቦራቶሪ ያልተረጋገጠ 3 ሰዎች በአጠቃላይ 6 ሰዎች ህይወታቸው አልፏል ሲሉ ገልጸዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ ቫይረስ በሽታ መከሰቱም በቤተ ሙከራ መረጋገጡ መገለጹን ያስታውሱት ሚኒስትሯ እስካሁን ድረስ 17 የተጠረጠሩ ሰዎች ምርመራ ተደርጎላቸዋል ብለዋል። ከዚህም 3 ህይወታቸው በቫይረሱ ያለፈ መሆኑን በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡ፣ በተጨማሪም በምርመራ የተረጋገጠ ባይሆኑ 3ቱ ምልክቶች ታየባቸው ሰዎችም ህይወታቸው ማለፉን ገልጸዋል። ሌሎች ንክክ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛል። መንግስት በራስ አቅም ከፍተኛ የቤተ ሙከራ አቅም በመገንባት የዘረመል ምርመራ ጭምር በሀገር ውስጥ ማድረጉን የተናገሩት ዶክተር መቅደስ በዛሬው ዕለት ከፍተኛ የመመርመር አቅም ያለው ተንቀሳቃሽ ላቦራቶሪም ወደ ጂንካ መላኩን ተናግረዋል። ፈጣን ምላሽ ሰጪ ቡድኖች ቫይረሱ ወደ ተገኘባቸው አካባቢዎች ተልከዋል። የተቀናጀ አስቸኳይ ጊዜ ምላሽ መስጠት ተጀምረዋል። የአደጋ ጊዜ ፈጣን ምላሽ ሰጪ ማዕከላትና የሕክምና ተቋማትን ማቋቋምና ማጠናከር ስራ አጠናክረው እንደሚገኙም አስታውቀዋል። የህብረተሰብ ግንዛቤ ማስጨበጫና የቅኝትና የቁጥጥር ስራዎች የተካሄዱ ሲሆን በሀገር ውስጥና በድንበር አካባቢ መግቢያና መውጫ ቦታዎች ላይ የጤና ምርመራዎች የተጠናከሩ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ምልክቶቹ ከፍተኛ ትኩሳት፣ ራስ ምታት፣ የሆድ ህመም፣ ተቅማጥና ደም መፍሰስ ይገኙበታል። የበሽታው ምልክት የታየበት ማንኛውም ሰው ወደ ጤና ተቋም መሄድ ወይም በነጻ የስልክ መስመሮች 8335 ወይም 952 መደወል እንዳለበት የጤና ሚኒስቴር አሳስበዋል። በነዳጅ ምርቶች ላይ የተጣለው አጠቃላይ 30% ግብር በታህሳስ ወር ተግባራዊ እንደሚደረግ ተሰማ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀው ነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው ሲል ካፒታል ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ከ2 ወራት በፊት መዘገቡ ይታወሳል። ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ ዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። በሰባተኛው ጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ቦርዱ ጥሪ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም በሚያካሄደው ሰባተኛው ጠቅላላ ምርጫ ላይ ለሚወዳደሩ ፖለቲካ ፓርቲዎች እጩዎቻችሁን ባበለጸኩት ሲስተም ተጠቅማችሁ አስመዝግቡ ሲል ጥሪ አቅርበዋል። ይህንኑ ምዝገባ ለማከናወን የሚያስችላቸውን አስፈላጊውን መረጃዎችንም ቦርዱ ይፋ ባደረገው የግንኙነት መስመር የቀረቡ የመሙያ ቅጾች ላይ በተጠየቀው መሰረት ሞልተው ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ ቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ባሳወቃት ወኪል አማካይነት በአካል በመገኘት ሰነዱን እንዲያቀርቡ አሳስበዋል። ቦርዱ በዚሁ የጥሪ ማስታወቂያው በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት እንዳላቸው አስታውቋል። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ የሚችሉ ሲሆን በአማራጭም ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ ይችላሉም ብለዋል። በመጨረሻ ኢትዮጵያ፣ ኬንያና ሶማሊያ ከባድ ድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀ። እስከ አውሮፓውያኑ አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ በደቡብ ምስራቅ የኢትዮጵያ፣ ምስራቅ የኬንያና ደቡብ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ ድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ንብረት ትንበያና ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመለከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደ ሁኔታ በተለየም ደረቅ የአየር ሁኔታ እየተስተዋለ መሆኑን ገልጿል። በዚህ የተነሳም በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ትንበያ አመላክቷል። ይህም ከብቶች የሚጠጡት ውሃና የግጦሽ ሳር እንዲያጡ፣ የእርሻና እህል የማምረት ስራም ከፍተኛ ችግር ውስጥ እንዲገባ፣ በዚህ የተነሳም ድርቆ የሚከሰትበት የአካባቢው ነዋሪ ከፍተኛ
የምግብና የጤና ቀውስ እንዲፈጠር ሊያደርግ የሚችል መሆኑን አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ስራ ላይ የተሰማሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ ጥሪውን አቅርበዋል። ችግሩ በአካባቢው በታሪክ በተደጋጋሚ ለድርቅ በሚያጋልጠውና ላኒና እየተባለ በሚጠራውና አሉታዊ የህንድ ውቅያኖስ ተቃራኒ ጫፎች በጥምረት በሚፈጥሩት የአየር ንብረት ለውጥ ሁኔታ መሆኑን የአየር ንብረት ትንበያ ማዕከሉ አመላክቷል። በደቡብ ምስራቅ ኢትዮጵያ፣ ምስራቅ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት ይችላል በሚል በሰጠው በዚህ ትንበያ ላይ በአውሮፓውያኑ ታህሳስ 13 ቀን 2025 ወይም ከዚያ በፊት ሊኖሩ የሚችሉ ለውጦችን በማካተት በጉዳዩ ላይ ተጨማሪ ትንበያ የሚሰጥ መሆኑን ማዕከሉ አለመግባቱንም አዲስ ማለዳ የተመለከተችው መረጃ ያመለክታል። ዕለታዊ ዜናችን በዚሁ ተጠናቋል። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።